አስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃ ይቀርብ ያለው። በቅድሚያም አቤት መረጃዎችን ወደ እናንተ ላስቀድም፣ አብራችሁን ቆዩ። አወዛጋቢው የቲክቶክ አዶናይ እስርና የእስር ቤት ጉብኝት ውዝግብ። ይህንን ተከትሎ አባገዳዎች በአዶናይ እስር ጉዳይ ወደ አዲስ አበባ ጉዞ እንደጀመሩ ተገልጿል። ክቡራን አድማጮች ጉዳዩን አስመልክቶ የወጣውን መረጃ በዝርዝር ታደምጣላችሁ። በሌላኛው መረጃችን ክቡራን አድማጮች የአሜሪካ የይግባኝ ሰሚ ፍርድ ቤት በሰጠው ውሳኔ የዋይት ሃውስ አስተዳደር በሎስ አንጀለስ ከተማ ያሰማራቸውን ቀሪ የናሽናል ጋርድ ወታደሮች እስከ ሰኞ ድረስ ማስወጣት እንዳለበት ትዕዛዝ ሰጥቷል። ዝርዝሩን ይዘናል። በማስከተል የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማና ቀሲስ ደሳለኝ ነሞምሳ የተባሉ አገልጋይ በታጣቂዎች ሕይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጻለች። ክቡራን አድማጮች የቤተክርስቲያኗ አመራር በዚህ ጉዳይ ሰፋ ያለ ምላሽን ሰጥቷል። እጅግ መደመጥ ያለበት አሳሳቢ መረጃ ነው። በዝርዝር ወደ እናንተ ይደርሳል። እንዲሁም በትግራይ ክልል በነዳጅ እጥረት የተነሳ በሰራተኞች ላይ የተፈጸመ ያለው ነገር አሳሳቢ የሆነ መምጣቱን የማደያ ባለቤቶቹ ተናግረዋል። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ጨምሮም በሶሪያ በሚገኘው የአሜሪካ ጦር ማዘዣ ላይ ጥቃት መድረሱን ፕሬዝዳንት ዶናልድ ትራምፕ አስታወቁ። እነዚህና ሌሎች መረጃዎችን ይዘናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በሰዓታት ልዩነት በፍጥነት ወደ እርስዎ እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ ማድረግ፣ የደውል ምልክቷ መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም የአሜሪካ የይግባኝ ሰሚ ፍርድ ቤት በሰጠው ውሳኔ የዋይት ሃውስ አስተዳደር በሎስ አንጀለስ ከተማ ያሰማራቸውን ቀሪ የናሽናል ጋርድ ወታደሮች እስከ ሰኞ ድረስ ማስወጣት እንዳለበት አዘዘ። ፕሬዚዳንት ዶናልድ ትራምፕ ባለፈው ሰኔ ወር የኢሚግሬሽን ሕግ ማስከበርን በመቃወም የተቀሰቀሰውን ተቃውሞ ተከትሎ የናሽናል ጋርድ ጦርን በፌዴራል ቁጥጥር ስር አድርገው በከተማው አሰማርተው ነበር። በወቅቱ እስከ 4000 የሚደርሱ ወታደሮች በስፍራው የነበሩ ሲሆን አሁን ቁጥራቸው ወደ 100 ገደማ ዝቅ ብሏል። የፌዴራል ዳኛ ቻርልስ ብሬር በአሁኑ ወቅት በሎስ አንጀለስ ወታደራዊ ጣልቃ ገብነትን የሚጠይቅ አስቸኳይ ሁኔታ እንደሌለ በመግለጽ ወታደሮቹ እንዲወጡ ያሳለፉትን ውሳኔ የይግባኝ ሰሚው ፍርድ ቤት አጽንቶታል። ዳኛው በመልእክታቸው ሰዎች መብታቸውን ተጠቅመው በሰላማዊ መንገድ ተቃውሞ ማሰማታቸው ለወታደራዊ ጣልቃ ገብነት ምክንያት ሊሆን አይገባም፣ ይህ ኢ-አሜሪካዊ ተግባር ነው ሲሉ ተችተዋል። የካሊፎርኒያው ጠቅላይ አቃቤ ሕግ ሮባ ቦንታ ውሳኔውን አስመልክተው በሰጡት መግለጫ የፍርድ ቤቱ ውሳኔ ተፈጻሚ ሲሆን ከ6 ወራት በኋላ ለመጀመሪያ ጊዜ በሎስ አንጀለስ ጎዳናዎች ላይ ወታደሮች አይኖሩም ብለዋል። የካሊፎርኒያው ገዢ ጋቪን ኒውሶም በበኩላቸው ወታደሮች በህገወጥ መንገድ ማህበረሰቡ ላይ መሰማራታቸውን ገልጸው የፍርድ ቤቱ ውሳኔ በደስታ ተቀብለዋል። ክቡራን አድማጮች ወደሚቀጥለው ሌላኛው መረጃችን ሳልፍ ታዋቂው ቲክቶከር አዶናይ በእስር ላይ መሆኑን ተከትሎ ብዙዎቹ የጉዳዩን ሂደት በቅርበት የተከታተሉ ነው። ሆኖም በእስር ቤት አካባቢ የተፈጠሩ ሁኔታዎች ውዝግብን አስነስተዋል። አዶናይን ለመጠየቅ በማሰብ በርካታ ሰዎች የእስር ቤቱን አካባቢ ማጨናነቅ መጀመራቸው የሚያሳዩ መረጃዎች እየወጡ ነው። ይሁንና ከቤተሰቡ አባላትና ከቅርብ ሰዎች በስተቀር እስረኞችን መጠየቅ እንደማይቻል ተገልጿል። ይህ ደንብ ብዙዎቹን ሳይጠይቁ እንዲመለሱ ምክንያትም ሆኗል። አዶናይን ለመጠየቅ ከሞከሩት ሰዎች መካከል አስገራሚ ክስተት ተነስቷል። ወይዘሮ አበባ የአዶናይ እናት ልጃቸውን ለመጠየቅ ወደ እስር ቤቱ ሲደርሱ እኔ የአዶናይ ወንድም ነኝ አስገቡኝ በማለት ከፖለቲካ ጋር ግብ የፈጠረ አንድ ወጣትን ብቅ ብሏል። ነገር ግን ወይዘሮ አበባ ወዲያውኑ ጣልቃ በመግባት አይ ይሄ ልጄ የአዶናይ ወንድም አይደለም በማለት ለፖሊስ አሳውቋል። በዚህም ምክንያት የማስመሰል ሙከራ ያደረገው ግለሰብ በፖሊስ ወደ ኋላ እንዲመለስ መደረጉ ታውቋል። ይህ ክስተት የህግ ሂደቶችን አስፈላጊነትና የቲክቶክ ተጽዕኖን በድጋሚ ያሳያል። የቲክቶክ ኮከብ ደጋፊዎች የአዶናይ ሁኔታ በአቅራቢያው ሆነው መከታተል ቢፈልጉም የእስር ቤቱ ደንቦችና የቤተሰብ ማንነት ጉዳይ መከበር እንዳለበትም አጽንኦት ተሰጥቶበታል። ከዚሁ መረጃ ሳንወጣ በተመሳሳይ አባገዳዎች አዶናይ በሽምግልና እንዲፈታ ሊያደርጉ ነው። የኦሮሞ አባገዳዎች ቲክቶከር አዶናይን ጨምሮ የታሰሩ ቲክቶከሮችን በሽምግልና እንዲፈቱ ለማድረግ በትናንትናው ዕለት ወደ አዲስ አበባ ጉዞ እንደጀመሩ ተሰምቷል። የኦሮሞ አባገዳዎች ከተለያዩ የእምነት ተቋም መሪዎች፣ ባለሀብቶችና ተጽዕኖ ፈጣሪ ግለሰቦች ያካተተ ልዑክ ወደ አዲስ አበባ ማምራቱ ተነግሯል። ሀገራችን ካሏት ባህሎች አንዱ ሽምግልና ሲሆን የገዳ ስርዓት ደግሞ ጥፋትን በቅጣት ሳይሆን በእርቅና በማስተማር ችግሮችን በመፍታት የሚታወቅ ስርዓትም እንደሆነ ይታወቃል። በሌላ መረጃ የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማና ቀሲስ ደሳለኝ ነሞምሳ
የተባሉ አገልጋይ በታጣቂዎች ሕይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጿል። በቤተ ክርስቲያኗ በኃላፊነት ደረጃ የሚገኙ አካል ሰሞኑን የህዳር ጽዮን በዓል አክብረው ሲመለሱ የነበሩ የሀገረ ስብከቱ ስራ አስኪያጅና ሌላ አገልጋይ ሌሎችም በአጠቃላይ 5 ሰዎች ታግተው ነበር። 2ቱ ሕይወታቸው አልፏል ብሏል። በትክክል ሕይወታቸው እንዳለፈ አረጋግጠና ሌሎቹ ደግሞ እንደለቀቋቸው ነው የደረሰ መረጃ የሚያመላክተው። ሕይወታቸው እንዲያልፍ ያደረጉ ህገወጥ ታጣቂዎች ናቸው ያሉት እኚሁ አካል በአካባቢው ግን አብረዋቸው የሄዱ በርካታ ወጣቶች ነበሩ ወደ አረቶ ማርያም ሲሉም ገልጸዋል። ከአረቶ ማርያም ሲመለሱ ነው ሻምቦ አካባቢ ለመድረስ ጥቂት ሲቀራቸው በህገወጥ ታጣቂዎች የታገቱት። ከብዙ ጥረት በኋላ ሌሎቹ ሲለቋቸው 2ቱ ግን ሕይወታቸው እንዳለፈ ነው መረጃው ያለን ሲሉም ሟቾች መጀመሪያ ታግተው እንደነበር አስረድቷል። ስጋት እንዳላቸው ገልጸውላችሁ ነበር። አካባቢው ምን የተለየ ነገር አለ ስንል የዚሁ መረጃ ባለቤት ጠየቅናቸው። የቤተ ክርስቲያኑ አመራር ምን ምላሽን ሰጥቷል የሚለውን ወደ እናንተ ላድርስ። በአካባቢው የክርስቲያኖች ሕይወት ማለፍና ሞት አዲስ አይደለም። ለረጅም ጊዜ በርካታ ምዕመናን አገልጋዮች ሕይወት አልፏል። ባለፈው 1 ዓመት ከ6 ወራት ግን ምዕራብም ምስራቅ ወለጋም ላይ ቆም ብሎ ነበር። አሁን ደግሞ ከፍተኛ የሆነ የቤተ ክርስቲያን አባቶችን ትላልቅ ኃላፊነት የተሰጣቸውን አገልጋዮችን በእንዲህ አይነት መልኩ ማጥቃት በጣም ቀቢጸ ተስፋ ውስጥ የሚከትና አገልጋዩንም ሆነ አማኙን አንገት ያስደፋ አሳዛኝ ክስተት እየተፈጸመ ነው። የኃላፊ የካህናትም የምዕመናን ነፍስ ነው። በተለየ መልኩ እነዚህን ከፍተኛ የሥራ ኃላፊዎች አገልጋዮች ጠብቆ እንዲህ አይነት እርምጃ መውሰዱ መልኩን ቀየር ያደርገዋል። የአካባቢው ታጣቂዎች ናቸው አጥቂዎች፣ ይሄን ነው ለማለት የሚያስችል ሁኔታም አይደለም፣ ብቻ ህገወጥ ታጣቂዎች ናቸው ብሏል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ አዝናል። ጉዳዩን ከምስራቅ ወለጋ ሀገረ ስብከት ጋር እየተነጋገርን ነው። ከሆሮ ጉድሩ ሻምቦ ወለጋ 2ቱ ምስራቅ ወለጋ ሆሮ ጉድሩ ሻምቦ የብፁዕ አቡነ ኒቆዲሞስ ናቸው። ጉዳዩ በሪፖርት መልክ ለቅዱስ ሲኖዶስ ለማቅረብ ዝግጅት እያደረግን ነው ብሏል። ባለፉት ዓመታት ምን ያክል ምዕመናን ሕይወታቸው አልፏል ለሚለው ጥያቄ ጥናት ይጠይቃል። ምክንያቱም መረጃ የመለዋወጥ እድሉ በጣም የጠበበ ነው። የኔትወርክ መቋረጥ፣ አገልጋዮች በፍርሃት ውስጥ መሆን፣ የዶክመንት ልውውጦችን ምቹ አለመሆን ሲሉ መልሷል። በጥቅሉ ብዙ ምዕመናን ሕይወታቸውን አጥተዋል። ብዙ አገልጋዮችም ከሞት ባሻገር በመሰደድ ላልተረጋጋ ኑሮ ተዳርጓል። የሆኖ ሆኖ ግን ይሄን ያክል ቁጥር ነው ብሎ ለመግለጽ የተጨበጠ የተሰነደ መረጃ ማቅረብ ይጠብቃል። ግን ምዕመናን የተረጋጋ ኑሮ እየቀጠሉ አይደለም። በቦታው አገልጋዩም ይሄን ይከተለኛል ብሎ ከአገልግሎቱ ተቆጥቦ ነው ያለው። እናም በመንግስትም በኩል ልዩ ትኩረት የሚሻው ጉዳይ ይመስለኛል ሲሉም አክሏል። የምዕመናን አማኞች ሕይወት ማለፍ፣ እገታ፣ መፈናቀል ተስፋፍቷል። በቤተ ክርስቲያኗ ምን ጥረት አደረገች? ጫና ማድረግ አለባት የሚሉ አስተያየቶች የተሰጡ ነው። በቤተ ክርስቲያኗ እንዲህ አይነት ጥቃት እንዲቆም ምን እያደረገች ነው ሲል የቴክቫ ኢትዮጵያ ለአመራሩ ጥያቄን አቅርቧል። የቤተ ክርስቲያኗ አመራር በዚህ ጉዳይ ሲመልሱ ችግሩ እንደ ሀገር ያለነው እንዲህ አይነት ነገሮች የጋራ ምክክር ጥረትን ይጠይቃሉ። ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞችን የእግዚአብሔር ቃል ከማስተማር ውጪ ምንም ለማድረግ አትመርጥም። ለዜጎች ዋስትና መስጠት ያለበት መንግስት ነው። በየትኛውም መልኩ ቤተ ክርስቲያን ተልኳ ሰውን በእግዚአብሔር ቃል ኮትኩታ አሳድጋ የእግዚአብሔር መንግስቱ ወራሾች ማድረግ፣ በቤተ ክርስቲያን እንዲያገለግሉ በበጎ ምግባር ላይ እንዲጸኑ ማድረግ እንጂ ከእግዚአብሔርና ከጸሎት ውጪ ጥቃትን የምትከላከልበት አቅም የላትም ብሏል። ያሉትን ችግሮች ለመንግስት አቀረብንም አላቀረብንም መንግስት አይኑ ትልቅ ነው፣ ጆሮውን በሰፊው ይሰማል። የሆኖ ሆኖ ግን በአማኝና አገልጋዮች ላይ የሚደርሰው ጥቃት በመዋቅራችን በየጊዜው መረጃዎችን ያውም በሚተገበር መንገድ ተቀብለን ለሲኖዶስ እናቀርባለን። ሲኖዶስ ለመንግስት አካል ያቀርባል ብሏል። ዘገባው የቴክቫ ኢትዮጵያ ነው። በሌላ መረጃ በሶሪያ በሚገኘው የአሜሪካ ጦር ማዘዣ ላይ ጥቃት መድረሱን ፕሬዚዳንት ዶናልድ ትራምፕ አስታወቁ። የአይኤስ አባል እንደሆነ የተጠረጠረው ግለሰቡ 2 የአሜሪካ ወታደሮችና 1 የሶሪያ አስተርጓሚን ተኩሶ ሕይወት ማሳለፉ ተገልጿል። ሌሎች 3 የአሜሪካ ወታደሮችና የሶሪያ ኃይል አባላት ቆስለዋልም ነው የተባለው። በታሪካዊቷ ፓልሜራ በአሜሪካ ወታደሮች ላይ የደረሰው ጥቃት የሚያስቆጭ ነው ሲሉ የተናገሩት ትራምፕ ጉዳዩ አደገኛ መሆኑን ትሩዝ በተባለው ማህበራዊ ገጻቸው ላይ አስፍሯል። ከጥቃቱ በኋላ ለሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራ ስልክ ደውለው እንደተበሳጩ በመግለጽ ጉዳዩ ለሶሪያ አሳሳቢ ነው ሲሉ አክለዋል። ትራምፕ ለተሰዉት ጀግኖች ጸሎት እናደርጋለን፣ በዚህ ጥቃት እጃቸው ያለበት ሁሉ ዋጋቸውን ያገኛሉ ብሏል። ፕሬዝዳንቱ አክሎም ለዚህ ክስተት ዋሽንግተን ጠንካራ ምላሽ ይኖራታል ሲሉ ማስጠንቋል። ጥቃት ያደረሰው የአይኤስ አባል ነው ቢባልም ከአይኤስ ቡድን በኩል ግን ጥቃቱን አስመልክቶ የተሰጠ ማስተባበያ የለም። ፕሬዝዳንት ትራምፕና የሶሪያ አቻቸው አህመድ አልሻራ
ባለፈው ወር በዋይት ሃውስ መገናኘታቸው ይታወሳል። በሌላ ዜና በነዳጅ እጥረት የተነሳ ሰራተኞቻችን እያሰናበትን ነው ሲሉ በትግራይ ክልል የሚገኙ የማደያ ባለቤቶች ተናገሩ። በክልል ውስጥ የሚገኙ የነዳጅ ማደያ ባለቤቶቹ ትናንት በሰጡት ጋዜጣዊ መግለጫ ወደ ትግራይ የሚገባው ነዳጅ መጠን ከጊዜ ወደ ጊዜ እየቀነሰ መምጣቱን አስታውቋል። በትግራይ የሚገኘው የተባበሩት ነዳጅ ማደያ ስራ አስኪያጅ አቶ አታክልቲ ኃይሉና የቶታል ነዳጅ ማደያ ስራ አስኪያጅ አቶ ኪሮስ አባይ በሰጡት መግለጫ የክልሉ ወራዊ ነዳጅ በጀት 15 ሚሊዮን ሊትር መሆኑን ገልጸው አሁን ግን እየገባ ያለው ከ1 ሚሊዮን ሊትር በታች መሆኑን አስረድቷል። የፕሪቶሪያው ስምምነት ከተፈረመ በኋላ የነዳጅ አቅርቦቱ መሻሻል አሳይቶ እንደነበር አውስተው ነገር ግን በ2017 መጠኑ እየቀነሰ መሄዱንና አሁን በ2018 ደግሞ የከፋ ደረጃ ላይ መድረሱን ገልጸዋል። ችግሩ እንዲፈታ ለሚመለከታቸው አካላት ጥያቄ ቢያቀርቡም አጥጋቢ መልስ ሊያገኙ አለመቻላቸውንም አስታውቋል። የተባበሩት ማደያ ስራ አስኪያጅ አቶ አታክልቲ ሲናገሩ በተፈጠረው እጥረት የተነሳ ከመስከረም ወር አንስቶ ደሞዝ መክፈል አቅቶናል ብሏል። ስለዚህም ሰራተኞቻችንን እያሰናበትን ነው በማለት ገልጸው ሰራተኞች መደበኛ ስራ ሲጀምሩ እንዲመለሱ መግለጽ እንዲያርፉ ማድረግ መጀመራቸውን አስታውቋል። የማደያ ባለቤቶቹ እንዳሉት በመስከረም ወር አንድ ቦቴ ነዳጅ የተቀበሉ ሲሆን በቀጣይነት ሌላ አንድ ቦቴ የደረሳቸው ደግሞ በህዳር ወር ነው። ካለው እጥረት የተነሳም ያላቸውን ነዳጅ ለአምቡላንስ፣ ለክልልና ለዞን የመንግስት ቢሮዎችና ለሰላም ደህንነት ስራዎች ቅድሚያ በመስጠት ማደል መጀመራቸውን አስረድቷል። በዚህም የተነሳ የህዝብ ትራንስፖርትን ጨምሮ የተለያዩ ማህበራዊና ኢኮኖሚያዊ አገልግሎት መቆሙን ገልጸው ችግሩ የፌዴራል መንግስት በመሆኑ መፍትሄ እንዲሰጣቸውም ጥሪ አቅርቧል። በክልል ውስጥ ነዳጅ በጥቁር ገበያ ከ180 ብር እስከ 240 ብር የተሸጠ መሆኑን ያስታወቁት የማደያ ባለቤቶቹ የትራንስፖርት ታሪፍም እስከ 70% መጨመሩን ገልጸዋል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።